ቆይ ስለና ሞገስ ነው እንደምታወሩት? ናቲ በቃ እንዳልኩ ክሱን ተው። ይከሳል። ባይገርምስ እንኳን ባይከስ ነው ይከሳለሁ። አሁኑኑ ሄጄ ከነ ምስክሮቼ ነው ክስ ማስገባው። እሺ ትከታተኛለሽ ማለት ነው? ለጸብ አልመጣሁም መሲ። የገባሽን አስረጅኝ እንዲገባኝ። የጧት ጸሎትሽ ላይ መላኩ ምን ይሰራል? መላኩን አደራ ማለት ምን ማለት ነው? ያመጡትን ገንፎ ሶስቱም አንድ ላይ ነበር የበሉት። ሰሊ ቆይ አንቺ ማብረሻቸው እንደበላሽ እነሱም አብሮሽ እንደበሉ የዘኔ ቆይ ለምን አልተናገርሽ? ነግሬ ነበር ለአባዬ። አባዬ ግን በጥፊ ነበር የመታኝ። ይኸውልህ ወንድሜ ትልቅ ችግር ተፈጥሯል። ቶሎ ወደ ቤት ነው። ወንድም ምንድነው ነገሩ? ናቲ ሊከስህ ነው። ትዝታ ናቲ ፍቅረኛ ናት። ትላንትና መሲ ሐኪም ቤት ስትሄድ አንቃ ልገላት ነበር። ይሄም ደግሞ አረ ይሄ አያስፈልግም። እሺ አሁን የት ናቸው? እነ ትዝታ ቤት ናቸው። ታው በልጅነት የተጫወትክበትን ቤት በጉልበት አትርፈሩ። እሺ አሁን እሺ ተረጋጋ እና አውራው ሞገስ እንከሳለን። አንተ ካልታሰርክ እኛ ሰላም አናገኝም። አዎ በቃኝ። እህት ራስ ወለም የት እንደነበረሽ አትጠይቃትም። እህት ስለባለች እኮ ነው ተጠያቂ አይደለሁም። እህቴን አድርገህ ተጠያቂ ምን ትላለህ? አንተ እህቴ ባደርስብህ ምን ልታደርጋለህ? እባክህ ምንድነው ግን እንዳላጠናግራት ያዘኝ? ያለፈ ታሪካችን ነው ወይስ የእህቴ ነገር? ድፍረቷ ግን ቆይ አይዞሽ የደም ግፊት ጥሩ ነው። ፈሳሽ ነገር ጠጣበት። አታልቅሽ በእግዚአብሔር። የሞት አስመሰልሽ እኮ። ምን ሆነሽ ነው? እሌ ነው የሚያስለቅሰኝ። ምንም ሳላረጋት መምጣቴ እቺ ምናምን እንደ ወንድሜን መታችሁ እኮ። እሺ በቃ ተረጋጊ። ቢያንስ እኛ ነገሮችን ደበቅ እናርግ። ሰው መቶት ነው ከተባለ ሌላ ነገር ነው የሚመጣው። ከዚህ በላይ ምን ችግር አለ? ማንም ወንድ ደፍሮት ማያውቀው ነው ወንድሜን እኮ የደፈረችው እቺ። እሺ አልኩ እኮ በቃ። ግን እንዲህ መሆንሽ ጥቅም የለውም። ወይኔ ላግኛት አለቃትም። የእናቴን ቀን ይስጠኝ። እባክሽ ሰላም ተይ በቃ። ያለውበትን ነገር ተረጅኝ እንጂ። ተይ መሲ በእናትሽ ተይ። አንድም አንቺ ነሽ እጅግሬን አሳስረሽ ያልሽ። ወይኔ ወንድሜ ደህና ነው። እሺ ምንም አታስብ። ትንሽ ስንጥቅ ነበሩ ሰፍተናል። እንዴት እናደርግ ታዲያ? ምንም አያስፈልግም። እሺ ከ3 እና ከ2 ቀን በኋላ መጥተው የቁስል ፕላስተር መቀየር ብቻ ነው። ማትጨነቂ እሺ ወንድሜ። አንቺ አልቃሻ ነው ማለት ለምን ዝም አልካት? እኔን እኮ እንዳልመታት ያዙኝ። መድኃኒት ምናምን የለም?
ቁስል የሚያደርቅ መድኃኒት ክሎክሳሲል የሚባል አዝዤልሻለሁ። ቁስሉን ብቻ የሚያደርቀው አሁን መሄድ ይችላል። እሺ አዝዤልሻለሁ። ቆይ ግን ምን ነበረ ሆነ ያልሽኝ? ከባድ ጋር ከቁም ሳጥን ላይ ወጥቆበት ነው። እርግጠኛ ነሽ? ያው ለክስ እንዲጠቅምሽ ብዬ ነው ቀኑና ሰዓቱና የጉዳቱን መጠን እንድጽፍልሽ ብዬ ነው። ኧረ ምንም ነገር የለም፣ ሁሉም ሰላም ነው። እሺ ጥሩ። እሺ መድኃኒቱን ጽፍልሻለሁ፣ መተሽ። እሺ ዶክተር አመሰግናለሁ። ኧረ ችግር የለም፣ ስራ ነው። ጀግና እኮ ነሽ ትንሽ እህቴ፣ እኮራብሻለሁ። እኔ ምን አድርጌ? ወኔሽ ብቻ ልብ ያሞቃል። ምን ይጠቅምሃል? እኮራብሻለሁ እኮ እባክህ አሸምግለኝ። እውነቴን ነው ሰላም። በቃ ማለቃቀሱን አቁሚ። እስቲ እንዴት አደረጉ? እናንተማ ፈታ በሉ። ልክ እንዴት ሆንክ? ምን ሆንኩ? መጀመሪያም ይዤ ትምጣ ስላልሽኝ እንጂ ለመምጣት አልፈለኩም ነበር። አሁንም ቢሆን ከዚህ ምጣ። መጣሁ። ቆይ ልክፈልና መድኃኒቱን ማስወላል። እሱን ልግዛ። ጭራሽ መድኃኒትም አለው። መድኃኒት ጥላቻ አለብህ። እንደ ደግሞ መጣሁ። በቃ ሰላም፣ የምታውቂው ነገር ካለ ንገሪኝ። መሰረትና ሞገስ ምንድን ነው ያላቸው ግንኙነት? ወንድሜ ስልክሽ ላይ አይቼዋለሁ። ንገሪኝ ወንድሜ። በእናትህ ተወው በቃ። እንዴት ነው የምትሆው? ምን እያልሽ እንደሆነ ግን ታውቂዋለሽ? በቃ እሺ ራሷን ጠይቃት። ለአንቺ ምንም አላለችም? እሷማ ነግረኛለች፣ ግን በቃ ከራሷ ስማ ራሷን ጠይቃት። የምን ፎቶ ነው ስልክሽ ላይ ያየሁት? በድብቅ የተገረጸ ነው፣ ግን በእናትህ ረጋ ብለህ ጠይቃት። እሺ ሰላም፣ ሞገስ፣ ኑ እንሂድ። ኮፍያ ያለውን ሸሚዝ አምጥተሽልኛል። እሺ ታከለ በችግር ላይ ችግር፣ በጥላቻ ላይ ጥላቻ። ምን አለ ሰላም ብንሆን፣ ችግር ባትሆኑብን። ወድጄ አይደለም። እሺ ጸብጸብ ይልሻል። ፈጣሪ ነው ያተረፈሽ። እሱ ራሱ እንዴት ዝም እንዳለሽ እንጃ። አይደለም ልጁን መተሽው፣ እንዲሁም ጤነኛ አይደለም። ተናዶ ሲመጣ ማረጋጋት ሲገባሽ ሌላ እሳት። መላው ቆይ እስኪ እንዴት እያሰብክ ነው? አልገባኝም። እንዴትም ላስብ። ምን አለበት ዝቅ ብትሉ፣ አንከስም ብትሉ ምን ችግር አለ እንዴ? ለምን የተጎዳነው እኮ እኛ ነን። ተጎጂ በቃ በስህተት ነው ያደረገው። ሁኔታ እኮ ግን ልክ እሱ ትክክል እንደሆነ ነው። እህቴ ነገር በቃኝ። አንተም ክስ የሚባለውን ነገር ትተዋለህ እንዴ? እንግዲህ ተናገርኩ። እሱም ተጎድቷል። አሁን አንዳቸው ሆናችኋል። ይሄ ክስ ምናምን የሚባለውን ነገር እዛው ተውት። ያማል አይደል? ትንሽ እኔ ፍቅር። ኧረ ጠላትሽ ምንም አላስተረፈም እኮ በእናትህ። ምንድን ነው የምታፈጡብኝ? ታማሚ መሰልኳችሁ እንዴ? ስሜታ ያስፈራል ወንድሜ። ምን እያሰብክ ነው? አንቺና መላኩ ምን አይነት ግንኙነት ሊኖራችሁ ይችላል የሚለውን ለማሰብ እየሞከርኩ ነው። ምን? እኔ ምንም አልነገርኩትም። መላኩ ምንሽ ነው? እውነት መቼ? እኔ ምንም አልነገርኩትም። እሷን ታያትና ለእኔ መልስ ስጪ። መሰረት እውነት ወንድሜ፣ ማን ምን ነግሮ እንደሆነ መሲ፣ ምንም አይነት ውሸት አልፈልግም። በቃ ሞገስ፣ ታውቃለህ ከልጅነት ጀምሮ። ታዲያ እሱ ያን የድሮ ያበቃለት መስሎኝ። ለእናንተ ለእኔ ግን አንድ ምክንያት ስጪኝ፣ ንቄ እንዳልገልሽ። አሁንስ ተስፋ ቆርጫለሁ። እንደውም ብትገለኝ ይሻላል። እንዲህ ነው ብዬ አላብራራለሁ። ሁሉንም ነገር ታውቃለህ። ከቤት የምወጣውም ለገበያ ነው። ስራዬም እህትህ ናት። ሌላ ሰው የምትዋወቅበት ጊዜም የለኝም። ቢኖረኝም የልጅነት ፍቅሬ በዋዛ የሚለቀኝ አይመስለኝም። ሁለት ምርጫ ነው ያለኝ፣ ወይ መላኩን ወይ ሞት። መሰረት፣ ቆይ እውነትሽን ነው? የምናወራው ስለ መላኩ ነው እኮ።
የእናትሽ አይደለም የእናቴ ገዳይ ብቻ አይደለም። አንቺ ጤና ርቆሻል እባክሽ። መንደርተኛው ሁሉ ለ10 ምናምን ዓመት አምኖ የተቀበለውን እውነት ውሸት በል። እንዴት አምኖ የተቀበለውን ውሸት ነው በል። እውነት ራሷን ሰውራለች። በይ አሁን ትልቅ ቀጠሮ አለብኝ። በኋላ ስመለስ ሁሉንም ነገር በሰፊው እናወራበታለን። ወዴት ነው? እውነቷን ነው ወንድሜ። ገና አሁን እኮ ነው ከሐኪም ቤት የወጣው። ምንም አልሆነም፣ ቶሎ እመለሳለሁ። እሺ የት ነህ? መጣሁ አልኩሽ። ሰላም ነትሳታ ጋር ድጋሚ እንዳይክ እባክሽ ተከታዩ። ወይ ድጋሚ? ትዙ ወይ ምንድነው ነገሩ? በቃ ለቀቅ አድርጊው እንጂ። እንዴ ውዴ፣ እነዚህ ማለት እኮ ይገባኛል እኮ በቃ አንድ እቺ ጊዜ ትለፍና ሳገባሽ ከሀሳባቸውም ከሰፈራቸውም አንድ ልንጠፋላችኋለን። መቼ ነው እሱን እፈልገውና እዚህ ስራቸው ሆኜ እነሱ መለብለብና ማቃጠል ነው የምፈልገው። ትዙ ይሄም ያንቺ ሀሳብ አይደለም። ዞር በል አንተ። ተው ናቲ በእናትህ አታስቀኝ። ለራሴ በጣም ተናድጃለሁ። ላስቅሽ እንጂ እናቴ ፈገግታሽ እኮ ነው መድኃኒቴ። ስበደኩ እኔም ውዴ ውድድ ነው ማድረግሽ፣ ግን አለ አይደለ በቃ ይንቂም በቀል ተይው። ትዙ በቀል እሳት ነው፣ አይን የለውም፣ እውር እኮ ነው፣ ወደኋላ መጎተት እኮ ነው። በቀሉ አንቺ ያኔ ወደ ተፈጠረው ነገር ነው መልሶ የሚያስቀርሽ። መቶን የመሰለ ምንም ነገር የለም። በቃ እናትና አባትሽን ላትመልሻቸው ነገር ተብላሽቷል። አንዴ ፍርዱን የሰማይ አምላክ ይስጥ። አንቺ ግን ማንነትሽን፣ ህልምሽን፣ ሀሳብሽን ለተራ ነገር አትገብሪ። ተራ አልከው ውዴ፣ እሱ የተራ ተራ ነው። እስኪ አባታቸው ይሄ በህይወት አለ አይደል እንዴ? እስኪ ሂደሽ ግደዩ። ምን የሚፈጠር ይመስልሻል? ጥሩ ነበር። እኔ በእናትና በአባቴ ሞት የተሰማኝን ሀዘን በትንሹም ቢሆን ይቀምሷታል። እሺ እነሱስ ቀመሱ፣ እኔስ? አንተ ምን በቀል ውር ነው ስልሽ በምክንያት ነው። በቀልሽን እንጂ የሚወዱሽን እኔን ወንድምሽን አላሳይሽም። በቀል እሳት ነው ስልሽም ለዛ ነው። አንድ የከለኮሽው አጥፋ ያልሹንም ያላልሹንም ያቃጥላል፣ ያጠፋል፣ ይለበልባል። ምንም አልገባኝም አባ። እንደ ደራሲ አታውራኝ፣ በሚገባኝ ቋንቋ አውራኝ። ወይ ትዙ፣ እሺ አባታቸውን ገደልሽው፣ ከዛ ስንት ዓመት ይፈረድብሻል? ያን ያህል እንራራቃለን። አንዱን አጠፋው ብለሽ እኔንም ወንድምሽንም ራስሽን የምታጠፊው። ሞኝ መሰልኩ እንደ አባ። ሳልያዝ ነገሮችን ማድረግ እችላለሁ እኮ። ሁሉም ወንጀለኛ እያዛለሁ ብሎ ወንጀል አይፈጽምም፣ መጨረሻው እስር ቤት ይሆናል እንጂ። ወንጀል የፈጸመ ሙሉ ደግሞ አልታሰረም። እድሉ በጣም ጠባብ ነው ውዴ። ብታመልጪስ ከዚህ መጸጸት የምታመልጪ ይመስልሻል? መቼም አሁን ካለሁበት የእናትና የአባት የማጣት ስሜት የሚበልጥ አይመስለኛል። እንግዲህ ነገርኩሽ ትዙ፣ ምርጫ ሁለት አንዱ ሆኗል። እኔም ወይም በቀልሽን። አንተንም በቀሌ ነው። አይሆንም። እኔም በብብትሽ ይዘሽ በቀልሽን ለማውረድ እጅሽን አዘርጊ። ሁለት እግር ቢኖርሽ እኮ ሁለት ዛፍ ላይ አይደለም አንድ ዛፍ ላይ ነው መውጣት የምትችይው። በሚገባኝ ቋንቋ ናቲ። ኦ ተናገርኩ እንግዲህ። አንቺ ምንም አሰኝም። በቃ ይልቅ መጽሐፉን አቀብይ። ናቲ ደግሞ እስኪ መጽሐፉን አቀብኝ በእናትሽ። ወዴት ሄደ? ቀጥታ ወደ አስፓልት ወጣ። ቆይ አንቺ ለምን ነገርሽው? መሲ እውነት ምንም አላልኩትም። እንዴት አወቀ ታዲያ? ሰላም ማን ይነግረዋል? ቅድም ፎቶውን ሳሳየው። ስታሳየው ምን? ሰላም የሆነ ፎቶ አይቶ ነው። የአንገቴን ሰንበራ እንዲያሳየሽው? እሱማው ግን ያኛውን ፎቶ ሳሳየው ተቀብሎኝ ሲያሳልፈው ሌላ ፎቶ አየኝ።
ሌላ ምን ያያል? ምን ፎቶ አለ? ያንቺና የመላኩ። ምን አይነት ፎቶ? ከየት ያገኘሽው? ትናንት ከሱ ጋር አልነበርሽ? ቆይ እና ትናንትና አሁን ተከትሎሽ መጥቶ ፎቶ አንስቶሽ ነበር። ምን? ለምን? በቃ መሲ፣ ከሱ ጋር ያለሽን ግንኙነት ለማወቅ ያለኝ ብቸኛ አማራጭ ነበር። እና እሺ ፎቶ ምን ይሰራል? እየተከተለሽ እንደሆነ ሲነግረኝ ማየት ስለፈለግ ፎቶ አንሳና ላክልኝ አልኩት። በቃ እና እሱ የላከልሽን ፎቶ ሞገስ አየው? አዎ በቃ መሲ። እሺ ፎቶን አሳይ። ለምን ግን ውዴ? እውነት መሲ፣ እኔ ላሳየው ፈልጌ አልነበረም። ምን ዋጋ አለው? አሁን መጨረሻዬን እንጃ። አይዞሽ በቃ እቴ። ቆይ አንቺስ ግን ምን ታስቢያለሽ? እኔና መላኩ እውነት አላውቅም። ደስ ይበለኝ ይክፋኝ አላውቅም። ግራ ይገባል። ተስፋ የለኝም። በቃ እንዴት ነው? አሰብሽበት? አሰብሽበት ወይ? ምን ያልኩሽን ነው እኮ። ምን እንዳከሱ ያልኩሽን ነው ወንድሜ? አሁን ሳይግር ማለት ነው ወንድሜ እየመሰልከኝ አይደለም። የነዛ የጠላቴን ቤተሰብ እየመሰልከኝ ነው። መሰልኩሽ? ትዙ መላኩ ምንም አታስብ፣ አንከስም፣ አውርተንበታል። ምን ማለት ነው? ሂድ አንተ ወደ ጉዳዩ። ምንም አታስብ በዚህ ጉዳይ። በጣም አመሰግናለሁ ስለተረዳኝ ናቲ። ምንድን ነው ምኑ የምታወራው? በቃ ወደ ወሰንኩ ነኝ። እንዴት ወሰንኩ? እኔ አይደል የተደበደብኩት? እኔ መባባል ጀመር? አንቺ እኮ ነሽ የጀመርሽው። መች? ስለኔ ማሰብ ስታቆሚ ነዋ፣ በቀልሽን ስትመርጪ። እሺ አንተ ምን ሆነ ነው? ወይ ሰላሚ፣ እንዴት ትጠፋለህ እንዴ? ወይ ሰላሚ፣ ትዝታና ዳኝ እኮ ራቅ ያለ ቦታ ሄጄ እኮ ነው ራሴን ላጠፋ። ምን ራሴን ላጥፋ? ኧረ ሰሪ፣ ልሙት ብዬ እኮ አይደለም፣ ያው ራቅ ልበል ብዬ። እንደዛ ብላ ደግሞ ምን አባቷ ብላ ነው የምታስቀይምች ጉርጥ? ምን እባክሽ፣ ከእነሱ ጋር ቤት ልገባ ስል በቃ እስከ ዛሬ ላረክልን ነገር እናመሰግናለን፣ ከዚህ በኋላ ግን አንፈልግም ምናምን ብላ ገንዘብ ሰጠኛ ትሞክር መሰለሽ? ስታስጠላ በእናትሽ። ከዛማ ገንዘቡ ተቀብያት ቦሌን ያለሁት ፈታ እያልኩ። ኧረ ናኦሚ ደግሞ ትቀልዳለህ። አናዳኛለች፣ ግን ብሩ ልተውላት አልፈለኩም። ትገርማለህ ግንሽ። ለነገሩ እንኳን አልነበርክ እዚህ የተፈጠረውን ብታይ። ምን ተፈጠረ? ጠዋት ለአንተ ከደወልንልህ በኋላ ናቲ ሊከሰው እንደሆነ ስንሰማ ለወንድሜ ነገርኩት። ከዛማ ወንድሜ
የደወሉላቸው ደንበኛ ስልክ አይመልስም። የደወሉላቸው ደንበኛ ስልክ አይመልስም። ምን ተፈጥሮ ነው ስልክ ሳያነሳ የቀረው? ከቀረም ስራ ሲሆን ነው የማያነሳው። በውድ ምድር ወይኔ አምላኬ፣ እባክህ አምላኬ ክፉ ነገር ገጥሞት እንዳይሆን። ከዚህ በላይ አልችልም። እንዴት ነህ ሞገስ? ጉዳዩ የከፋው ነው እንዴ? ይኸውልህ አሁን የቀጠርኩት እሱን ላማክር አይደል። ምንም ቢሆን ያስጨንቀኛል። እንደዛ ደም እየፈሰሰ ስቀጥረኝ እንዴት እንደጨነቀኝ። ለምንድን ነው ግን የፈለከኝ? ከእህቴ ጋር ያላችሁ ግንኙነት ምንድን ነው? ምን ማን ነገረ? ምን አገባ? የጠየቁን ብቻ መልስ። ማለት እንዴት ማለት እንዴት ልጠይቀኝ ቻልክ? እስቴን አትፈታተኝ። እሺ ተረጋጋ። እህቷ ተናግራባት ነው የሚሆነው። ምንም ቢሆን ለእርቅ ሽምግልና ስለመላክ እንዳወራን ነገሩ ስላልኳት ሌላ ነገር የምትነግረው ግን አይመስለኝም። አትናገርም እንዴ? ምን መሰለ፣ እኔ ቀጠርኳት። በእኛና በእናንተ ቤተሰብ ያለውን ጥላቻ አንድ ቦታ መቆም አለበት። ለወትሮ እንዲህ አልነበርንም። የድሮ ፍቅራችንን ያየ ያውን ጸባችንን ማመን ይከብዷል። ለዛ እርቅ ለመፈጸም ሽማግሌ ስለመላክ ነው ያወራው። ምንድን ነው የምትቀባጥረው? እንደዛ ነው። ሌላ ያን የድሮ ፍቅራችሁን እስካሁን ድረስ ሙጥኝ እንዳላችሁ አይደል? ማለት ማን? ይኸውልህ አንተ ማለት ጠላቴ ነህ። ጠላት ደግሞ አይዛመድ። ስለዚህ ከዚህ በኋላ እህቴን እንድታገኛት አልፈልግም። አንተ ብቻ አውርተህ ልትሄድ ነው? ላዳመጥ የምችለው ሀሳብ አለ? አዎ አለኝ። እንድታወራኝ ይፈልጋሉ። ቀጥል። መቼም የማይረባ ነገር እንደሆነ ተስፋ አድርጋለሁ። ይኸውልህ ሞገስ፣ ልጅ እያለ አብረን ስንጫወት ነው እኔ የማውቅ። የህይወት ታሪክህን መስማት አልፈልግም። እባክህ አስጨርሰኝ። ቀጥታ ወደ ጉዳይ ግባ። ይኸውልህ ሞገስ፣ እኔ እህትን ከልጅነቷ ጀምሮ። አንተ ሰውዬ ከልጅነታችን ምን አለ? አሁን አድገናል፣ ነፍስ አውቀናል። ያለፈ ነገር አታውራ። ያለፈ ነገር ከተባለ የእናንተም እናት የእኛም እናትና አባቶች ያለፈ ታሪክ ነው። እኔ በቃላት ጨዋታ አላውቅም፣ ስሜት ግን አለኝ። ስሜቴ ደግሞ ይሄ ነገር እንደማይሆን ነው የሚነግረኝ። ስለዚህ እህቴን ለቀቅ አድርጋት። ትሰማኛለህ አይደል? እህቴን ለቀቅ አድርጋት። ሀገሩ ሁሉ እኮ ሴት ነው፣ አንዷ ጋር መሄድ ትችላለህ። ስለ ፍቅር ታውቃለህ? ፍቅር ይዞ ያውቃል? እኔ ያለ መሰረት ሰው አይታየኝም። ያለ እሷ እውር ነኝ። ከሰዎች ይቀድ የለኝም። ያለ እሷ ህይወቴ ወና ነው። እባክህ የእውነተኛ ፍቅር እንቅፋት አትሁን። ስለ እኔ ባታስብ ስለ አታስብም ሞገስ? ኧረ እባክህ ቆይ ግን ወሰንክ? በቃ ምን አትከሳቸውም ማለት ነው? አዎ ዲ አልከሳቸውም። ፊት ላይ ደግሞ ምን ደስታ ነው የሚታየው? ሁለት ነገሮች፣ አንዱን ውስጥ ያለውን ጥላቻ አውጥቼ ገደልኩት። ከዛ ፊቴ በቃ እንደዚህ ፈካለ። ስትችልበት ደግሞ ሁለተኛውስ? ሁለተኛ ነገር ደግሞ ቀላል ነው። እዚህ መጽሐፍ ውስጥ ያለ ታሪክ መስሎኝ ነው። እና በል አንተና መጽሐፍ ከተገናኛችሁ የሚለያችሁ ነገር የለም። ተነስ ነው እንውጣ። ወዴት? እንዴ ብቻዬን ነበረኛ። እንዴ አሁን ከባድ ነገር ተናገርሽ። በል እባክህ ከአንተ ጋር ብዬ ደንቃል አይደል? እሺ የት ነው የምንሄደው? በቃ እግራችን ወደ መራን ቦታ ብቻ እንሄድ። ምን ነው? እሺ ሂጂ። ምን ነው ውዴ? ስልክ ማታነሳው?
አስጨነቀኝ እኮ። እኔም እኮ ተጨንቄ ነው። ምን ሆንክብኝ ደግሞ? የሚያስጨንቅ ነገር አይደለም ውዴ። በቃ ተረጋጊ። እሺ አልጨነቅም፣ ግን ንገረኝ። ወንድምሽ አሁን አብሮኝ ነበር። ምን? ድጋሜ እንዳታገኛት ብሎ ነው አስጠንቅቆኝ ሄደው። ወይኔ ጎዳህ እንዴ? አይ ጭራሽ አልነካኝም፣ ግን ምንም ሊያዳምጠኝ አልፈለግም። ላስረዳው ሞከርኩ፣ ግን ምንም አልቻለም። ወይኔ ፈተናዬ በዛ። ቆይ ማን የነገረው ግን? እባክህ ታሪኩ ብዙ ነው። ብቻ ባልተጠበቀ ሁኔታ ነው ያወቀው። እውነት አንቺ አልነገርሽው? በነግሮ ይሻለኝ ነበር። ገና ቤት መጥቶ ምን እንደሚለኝ አላውቅም። ፈርቻለሁ መላኩ። እኔ ውዴ አሁንም ቢሆን ዝግጁ ነኝ ይዤሽ ልጠፋ። እንዴት እንዲሆናል? በዚህ ሁኔታ ውስጥ እንዴት ነው ትቻቸው የምመጣው? የትኛው ሁኔታ? አንቺ እኮ ነሽ ችግር ውስጥ ያለሽው። የምትወጂውን ሰው ልታጭ ጫፍ ላይ እኮ ነው የደረስሽው። ቢሆንም አትበይኝ ውዴ። እኔ ሁሉ ነገር ትቼ ስቀርብሽ አንቺም ለመቅረብ ሞክር እንጂ። እንዴት ብዬ? ወንድሜንስ እህቴንስ ወሬውስ እንዴ? ቆይ እኔ እህቴ ነገር ሳያስጨንቀኝ ቀርቶ ይመስልሻል? የሰው ሶሪ ሳያስጨንቀኝ ቀርቶ ይመስልሻል? አንቺን አስበልጬ ፍቅሬን እኮ አስበልጬ እኮ ነው። እኔ ግን የምትወጂኝ ቢሆን ኖሮ አንቺ ነበርሽ ሀሳቡን የምታመጪው። ምን ማለት ነው መላኩ? በፍቅሬ ትጠራጠራለህ? እንጃ 10 እርምጃ ወደ አንቺ ተራርመን አንድ እርምጃ ወደ እኔ መራመድ ይከብድሻል። እኔ አላምንም። ይልቅ አስቢበት። ነገ ጠዋት እደውልልሻለሁ። በቃ ቻው። እንዴ መላኩ ከመሾቲ እና አወቀ ነው እንዴ? እሺ ቆይ ምን አለ? በጣም ነው ያስፈራራት። አሁን ሌላ ቦታ ሄዷል። ማታ ሲመለስ ነው እሳት የሚፈጠረው። እንዴት እንዳሳዘነችኝ እንደዚህ ኩርምት ብላ አይቻት አላውቅም። እሰይ ይበላት። አንቺንም ያኔ እንዲህ ነው ስሜትሽ ነው ቆረጠችው። አንተ ስርዓት እሺ። እህቴ እንድትናገረው አልፈልግም። እንዴ ሰሊ፣ እሺ አንቺም እኮ ስሜት ነበር ብዬ ነው። አይደለም ላንተ ብዬ ነው። ደግሞ ቢሆንስ እህቴ እንዳትናገራት በቃ፣ ካልሆነ እንጣላለን። አረ ሰላሚ ድጋሚ አይለመደኝም። አፉ በይኝ በቃ ቻው። እንዴ አውይኝ እንጂ ባካ እናዳኛል። አፉ በይኝ አልኩሽ አይደል? በቃ እሺ በኋላ እደውላለሁ። ለራሴ ነገ ፈተና ነኝ። ማጥናት ራሱ አልቻልኩም። ላስጠናሽ እንዴ? ቻው። አትሰማም እንዴ? እሺ በቃ ቻው። ምን ላድርግ? ከመላኩ ጋር ልጥፋ? ወንድሜ ምን ይለኛል? ኧረ አባዬስ ምን ይላል? ለማስታረቅ የማይታሰበውን ፈተና ውስጥ ገባሁ እኮ። ማነው? እኔ ነኝ። ግቢ። ሰልዬ ምን እያደረግሽ ነው? ምንም እየጠናሁ። እራት ልሰራ ነበር ግን ጣቴን ቆረጥኩት። ጎዳሽ እንዴ? ኧረ ምንም አልሆነም፣ ግን ሽንኩርት መክተፍና መላጥ አልችልም። ቢያንስ ሽንኩርቱን አግዢ። ኧረ ሁሉም መሰራውልሽ እህቴ። ግን እንደምታውቂው ነገ ፈተና ነኝ። ዛሬ የተፈጠረው ባይምሮ እየተመላለሰ ማጥናት ራሱ አልቻልኩም። እሺ እንዲህ እናድርግ። አንቺ ስሪ እራቱን፣ እኔ ላስጠናሽ። እሺ አሪፍ ነው። ሞክረው።
ቆየሽ? እስኪ ልብሴን አቆሸሽብኝ እኮ። አልቀረብሽ። ይሄ ዋይፋይ አይሰራም እንዴ? ልብሴን መውጣት ነክተሽብኝ ልቀይርልኝ እኮ። አልቀረብሽ። ጌም እንጫወት። ስንት ሰዓቱ ነው? ሰዓቱ የምን ገደልሻል? ይሄ የምቱ የተረሳሽ ጌም ጀምሪ። አሳዘናለሁ። ይህን ነገር አውልቄው ሞገስ ሲመጣ እንዳያይብሽ። አውልቆ ኢየሱስ በኋላ ስነሳለሁ። ስጋዬ ግን ተነስቷል። እሺ ነኝ እኔ ልጀምር በቃ። እሺ መጥቻለሁ። መጥቻለሁ። አልነካሽውም። መጥቻለሁ። በዚህኛው ድሻት ትንሽኛል። እሺ እሺ። እኔ የምልሽ ሰዓቱ ግን ስንት ሰዓት ሆነ? ሞገስ አይመጣም እንዴ? ምን ሆነ ሰዓት? እኔ በቃ ነግሮት እንዴት ነው? ቆይ እስኪ ተደውልልኝ። ለሩቱ ቆየ በጣም እኔ ምቅፍ እየመጣሁ እስኪ ለምን ወይስ ገዛን ቻቤ እሱ ሳይመጣ ችኮ ችግርሽ አይሰራም ስልኩ። ሰዓት ራሱ እየሄደ ነው። የሆነ ድምፅ አይሰማሽ? እኮ ይሰማኛል። ወይ ፍቅር
እያለ ሰው ያወጋል፣ ግን ማንም አላየው። እባክህ ፍቅር ይዞ አያውቅም ይለኛል። እኔ ፍቅር ይዞኝ አያውቅም። በደንብ ነው ያዘኝ። በፍቅር ድብን ብዬ አውቃለሁ። ግን እኔ እናቴን የገደሉብኝ ቤተሰብ ልጅ አላፈቅርም። የኮራች የደራች አንበሳ የነበረች ያቺ ትዝታ በጠርሙስ አናቴ ስትለኝ ኖ ትዝ አለችኝ። እንደ ትዝታ ጠንካራ ነበረች። ማንንም ነው የማትሰማው። ከኛ ጋር በግሩፕ ትጣላ ነበር። በአጥር ዘላ ትወጣ ነበር። ደግሞ ማን ነው ያ የልጅነት የቃቃ ባልሽ ፍቅር ይዞ አያውቅም ሲለኝ ለሁለተኛ ጊዜ አስታወስኩ። ታዲያ ለምን በደንብ አላስታውሳትም ብዬ የቆየ ልምዴን መጣችልኛ። ከነ መልኳ ከነ ንግግሯ ጀግና ነበረች። ማንንም ነው ማትሰሙ። በግሩፕ አብረን እንጣላ ነበር። በአጥር ዘለን እንጣላ። ያው እኔ እንደምታውቁት እኔ ትምህርት አጥንቼ አላውቅም። ፈተና እንኳን እሷ ነበር የምታስኮርጅ። ከኛ ጋር በግሩፕ እየተጣላች በአጥር ዘላ እየወጣች እንኳን ታጠና ነበር። አሳይመንት እንኳን ታሰራኝ ነበር። አይ ሀና በስንት ጊዜ እሺ ወንድሜ ብርድ ነው እንግባ። ብርድ አለ እንዴ? ብርድ አዎ አንተን አይበርድህም? በየት በኩል ይብረድ? በፍቅርና በመጠጥ ሰውነቴ ሁሉ እሳት ነው። እሺ ና እንግባ። ቆይ ደግሞ ጉድሽን ለአባትሽ ነገርኩልሽ። ምን ሰምተሽኛል? እባክሽ ነገውኑ እኔ ጋር ላካት ብሎ እዛ ሄደሽ ከሱ ጋር ትነጋገራላችሁ ስለ ፍቅር። ወይ ፍቅር